እንዴት ናችሁ? ሰላም ናችሁ? የጀነራል ኤዱኬሽን ቤተሰቦች በባለፈው በፓርት ዋን ስለ ኢንትሮዳክሽን አባውት ፋርማኮሎጂ ትንሽ ነገር አይተን ነበረ። አሁን እንቀጥላለን። የቀሩት ነገሮች እናያለን። ከኔ ጋር አብረን ፋርማሲስት ቃል ኪዳን አፈወርቅ ነኝ። ተከታተሉ። ኦኬ ዛሬ የምናየው ስለ ሩት ኦፍ አድሚኒስትሬሽን ማለት ይሄ መድኃኒቱን ስንወስድ በምን አይነት በኩል እንወስደዋለን የሚለውን ነገር ማለት ነው። ከነዛ ውስጥ አሁን ክላሲፊኬሽኖች አሉ። የመጀመሪያው ክላሲፊኬሽን ምንድን ነው? ኢንትራል ራውት ይላል። ኢንትራል ራውት ማለት በአፍ የሚወሰዱ ወይም ደግሞ በተለያዩ ክፍተት ባላቸው ቦታዎች በሰፖስተሪ ወይም ደግሞ በአነስ በኩልም ሊሆን ይችላል፣ በፊንጢጣ በኩል እና በአፍ በኩል ሊሆን ይችላል የሚገቡ ነገሮች ማለት ኢንተር የምናደርጋቸው የምናስገባቸው ነገሮች ናቸው። ሁለተኛ ላይ ደግሞ ፓሬንትራል የሚባለው ደግሞ ምንድነው? መርፌዎች ምናምን በሚወጉ ነገሮች ምናምን ናቸው። ሶስተኛ ላይ ደግሞ ኢንሃሌሽን በአየር ይሄ እንደ አየር ነገር ሆኖ የምንወስዳቸው አሉ የሚነፉ። ለምሳሌ ብዙ ጊዜ በቤታችን ልናይ እንችላለን። የአስም ታማሚዎችን ካየን ብዙ ጊዜ የሚወስዱት በአፋቸው እንደ አየር ነገር አለ፣ ኢንሄል የሚያደርጉት የሚስቡት በትንፋሽ ማለት ነው። እሱ ነገር ነው ሶስተኛ ላይ ያለው። አራተኛ ላይ ደግሞ ቶፒካል ብዙ ጊዜ ላይክ እንደ ሎሽን ራሱ ኮስሞቲክሶች የምትቀቧቸው ነገሮች ፕላስ ደግሞ የሚቀቡ መድኃኒቶችም አሉ። እነሱ ናቸው። ስለነሱ ትንሽ ነገር እናያለን። ኦኬ የመጀመሪያው ምንድን ነው? ቅድም እንዳልኳችሁ ኢንትራል ራውት ነው። ኢንትራል ራውት ማለት ኢዝ ትሩ ዘ አሊመንተሪ ካናል ኢት ማይት ቢ ኦራል፣ ሰብሊንጓል ኦር ፐሬክተም በአፍ ወይ ደግሞ በምላስ፣ ሶስተኛ ላይ ደግሞ በሰገራ በኩል የምናስገባቸው ናቸው ማለት ነው። ኦራል ራውት ማለት ይሄ በአፍ በኩል የምናስገባው ማለት ብዙ ጊዜ አብዛኛው መድኃኒት ካየን ፓራስታሞል ብለን ምን ብለን የምንገዛቸው መድኃኒቶች እንዳለ በሚባል ደረጃ ምንድናቸው? ሞስት ኮመን ራውት ኦፍ አድሚኒስትሬሽን ናቸው። ይሄ ኢንትራል ራውት ከምናስገባቸው ውስጥ ኦራል ራውት ሞስት ኮመን ነው። ኢት ሞስትሊ ዩዝድ ፎር ኒውትራል ድረግ። ኒውትራል ድረግ ማለት አሲድም ቤዝም ያልሆነ ድረግ ማለት ነው። ኢት ሜይ ቢ ኢን ፎርም ኦፍ ታብሌት ሊሆን ይችላል፣ ካፕሱል ሊሆን ይችላል። እዚህ ጋር ያየነው ነው አይደለ? ታብሌት ሊሆን ይችላል፣ ካፕሱል ሊሆን ይችላል፣ ሲረፖች፣ ሽሮፖች ማለት ነው። ኢመልሽኖች ላይክ እንደ ሽሮፕ ሆኖ ሁለት ፌዝ ያለው ፓውደሮች በጥብጠን ስንጠቀም እንደ ሰስፔንሽን ነገሮች፣ እነዚህ ነገሮች እንዳለ ምን ይባላሉ? ኦራል ራውት ይባላሉ ማለት ነው። ኦኬ ሁለት አድቫንቴጁ ምንድን ነው? ዲስአድቫንቴጁ ምንድን ነው የሚለው ነገር ደግሞ እናያለን። ኦራል ራውት መውሰድ አንደኛ ምቹ ነው፣ ቀላል ነው። ውሃ ታረጉና ቶሎ ትወስዱታላችሁ። ኮንቪነንት ምቹ ነው። ቺፐስት አቬለብል ራውት ርካሽ ነው። ደግሞ ከሌላው አንጻር ስትሄዱ በዋጋም ቢሆን ርካሽ ነው። እሺ ሶስተኛ ላይ ደግሞ ኢዚ ቱ ዩዝ፣ ቅድም እንዳልኳችሁ ምቹ ነው፣ ፕላስ ደግሞ ቀላል ነው። መድኃኒቷን ታወጣላችሁ። ፓራስታሞል ስትወስዱ እንዴት ነው? አፋችሁ ውስጥ ወዲያው ትከቱታላችሁ ማለት ነው። እና ደግሞ ሴፍ ነው። ይሄ ሴፍ ነው፣ ፕላስ ደግሞ አክሰፕተብል ነው። ብዙ ሰዎች ይመቻቸዋል ነገር ብዙ ሰዎች መርፌ እንዳይሆን የሆነ ያማቸዋል፣ ይፈራሉ፣ ወይ የሆነ እንትን ፍላጎት ነገር ስላላቸው ፕላስ ደግሞ አክሰፕተብል ነው፣ በሰው ዘንድ ተመራጭ ነው ማለት ነው። እሺ አድቫንቴጁ ይሄ ነው። ዲስአድቫንቴጅ አለው ደግሞ። ዲስአድቫንቴጅ አለው ለምሳሌ በምንድን ነው? ለስ አማውንት ኦፍ ድረግ ሪችስ ደ ላርጀስት ቲሹ ይላል። ምን ማለት ነው? ትንሽ ድረግ ነው ላይክ ታርጌት ቦታው ላይ የሚደርሰው። ለምሳሌ አንድ በአፍ የሚወሰድ መድኃኒት ብንወስድ፣ ለምሳሌ ፓራስታሞል ታብሌት ብንወስድ ዋናው ታርጌቱ ጋር የሚፈለገው ነገር ጋር የሚደርሰው ትንሽ ብቻ ነው። ይሄ ዲስአድቫንቴጅ ነው። ቶሎ አቬለብል አይደለም፣ ወይም ደግሞ ባዮ አቬለቢሊቲው ትንሽ ነው ማለት ነው። ከዛ ደግሞ ጋስትሪክ ጁሶች አካባቢ ደግሞ ዲስትሮይ ሊሆን ይችላል። ያ ማለት ጨጓራ ላይ ሊበላሽ ይችላል ማለት ነው። ለምሳሌ እንደ አድሪናሊን፣ ኢንሱሊን፣ ኦክሲቶሲን የሚባሉ መድኃኒቶች ጨጓራችን ላይ በጨጓራችን ጁሶች የሚበላሹ ናቸው። ስለዚህ እነሱን መድኃኒቶች በአፋችን ስንወስድ ጨጓራችንን አልፎ ስለሚሄድ ጨጓራችን ጋር ተበላሽተው አይደርሱም ማለት ነው። ወይ በቮሚት አድርገን ልናስወጣው ማለት አስታውከን ልናስወጣው እንችላለን፣ ምን እንችላለን። ስለዚህ የሚፈለገውን ነገር አናገኝም ማለት ነው። ከዛ ደግሞ ሶስተኛ ላይ ደግሞ ያለው አብዞርቤሽን ሃዝ ቱ ቴክ ፕሌስ ዊች ኢዝ ሎው። ቅድም እንዳልኳችሁ ትንሽ አብዞርቤሽን ነው ያለው። ስለዚህ ለምን አይጠቅምም ማለት ነው? ኢመርጀንሲ የመጣ ታማሚ አይጠቅምም ማለት ነው። ለኢመርጀንሲ የመጣ ታማሚ አሁን ለምሳሌ ቤታችን አካባቢ የሆነ ሰው ወድቆ ብናይ እና ወዲያው ሆስፒታል ብንወስደው በአፍ የሚሰጥ መድኃኒት ብትሰጡ አብዞርቤሽኑ ትንሽ ስለሆነ ያን ሰው ሊያድን አይችልም። ስለዚህ ወዲያው ምን እናደርጋለን?
ወይ መርፌ ልንጠቀም እንችላለን። ስለዚህ ይሄ ዲስአድቫንቴጁ ነው። አራተኛ ላይም እንደምናየው ላይክ ሁለተኛ ላይ እንደተገለጸው ጋስትሪክ ኢሪቴሽን ጨጓራችንን ሊያመን ይችላል አንድ መድኃኒት ስንወስድ። ብዙ ጊዜ አሁን አስፕሪን እንደዚህ አይነቱን ኬዝ ያመጣል። ብዙ ጊዜ ታማሚዎች አስፕሪን የሚባለው መድኃኒት ሲወስዱ ይሄ ለደም መቅጠን የሚጠቅሙትን መድኃኒት ሲወስዱ ጨጓራቸው ኢሪቴት ያደርጋል ወይም ደግሞ ያቃጥለናል ይላሉ እሱ መድኃኒት ሲወስዱ። ስለዚህ ይሄ ዋን ፓርት ኦፍ ምንድን ነው ማለት ነው ዲስአድቫንቴጁ ነው ማለት ነው። ኢት ማይት ቢ ኦብጀክቲቭ ኢን ቴስት። አሁን ለምሳሌ ሽታው የሚያስጠላ ከሆነ ቴስቱ የሚያስጠላ ከሆነ ምንም ማድረግ አይቻልም፣ ይሸተናል። በቃ ማጥፋት አንችልም፣ መደበቅ አንችልም ነው። ምክንያቱም በአፋችን ውስጥ ስለሚገባ ጣዕሙን እናጣጥማለን። አፋችን ውስጥ ስንከት ቢያንስ 1 ደቂቃ ወይ ሰከንድ ውሃ እስክንጠቀም ምናምን አፋችን ውስጥ ይቆያል። ስለዚህ ቴስቱን ወዲያው እኛ ጋር እንትን ይላል ማለት ነው። ከዛ ደግሞ 6ኛ ላይ የምናየው ደግሞ ምንድን ነው ጥርሳችንን ሊያበላሽ የሚችሉ ድረጎች አሉ። ዲስከለሬሽን ኦፍ ቲዝ የሚያመጡ አሉ። ለምሳሌ እንደነ አይረን። አሁን አይረን ብዙ ጊዜ ታማሚዎች ይወስዳሉ። አይረን ዲፊሸንሲ አኒሚያ የሚባል አለ። የአይረን እጥረት ሲሆን ደማነስ የሚመጣው በተለምዶ ደማነስ የምንለው ማለት ነው። አይረን ዲፊሸንሲ አኒሚያ የሚባላል እና እሱ ላይ ብዙ ጊዜ ምንድነው አይረን የሚወስዱ ፔሸንቶች ጥርሳቸው ምንድነው ዲስከለር ይሆናል ወይም ደግሞ ሌላ ከለር ይይዛል፣ ወደ አፈራማ ከለር ሊመጣ ይችላል። እና ያኛው ምንድነው ኦራል የምንወስድ ጊዜ ጥርሳችን ውስጥም ስለሚቆይ አፋችን ውስጥ ስለሚቆይ እነዚህ አይነቱ ዲስአድቫንቴጅ ስላለው በዚህ ምክንያት ትንሽ ዲስአድቫንቴጅ ነው ማለት ነው። ስለዚህ ይሄ ይመስላል። ፈርስት ፓስ ኢፌክቱም ደግሞ እንደዛው ነው። ፈርስት ፓስ ኢፌክት ማለት አንድ መድኃኒት ከዋጥን በኋላ አብዞርቤሽን ያደርጋል። ቅድም ባለፈው እንዳልነው ዲስትሪቢዩሽን ያደርጋል። ከዛ ሜታቦላይዝ ያደርግና ኤክስክሬት ያደርጋል ከሰውነታችን። ስለዚህ ፈርስት ፓስ ኢፌክትን ማለፍ አይችልም ማለት ሊቨራችን ጋር ስለሚደርስ ያ መድኃኒት ሊቨራችን ጋር ሲደርስ አብዞርቤሽኑ ይቀንሳል። ፕላስ ደግሞ የሚፈለገውን ኢፌክት አያመጣልንም። ያ ማለት እናንበበው ፈርስት ፓስ ኢፌክት ኢዝ ዘ ተርም ዩዝድ ፎር ሄፓቲክ ሜታቦሊዝም ኦፍ ዘ ድረግ። የሆነ መድኃኒት ወስደን ሄፓቲካችን ላይ ሜታቦላይዝ ሲያደርግ ወይን አብዞርብድ ከዛስ ዴሊቨርድ ስሩ ፖርታል ብለድ፣ በፖርታል ብለድ አማካኝነት ይሄዳል ይጓዛል። ከዛ ቀስ ብሎ ነው የሚደርሰው ማለት ነው። የሆነ መንገዱን አሁን ለምሳሌ አይቪ ስትወስዱ ቀጥታ ሰርኩሌሽናችን ውስጥ ይገባል ወይ ደግሞ የሆነ ቦታው የምንፈልገው ቦታ ይደርሳል። ነገር ግን ፈርስት ፓስ ኢፌክት ያላቸው መድኃኒቶች ብዙ ፕሮሰስ ያልፋሉ። ለምሳሌ የሆነ ያላችሁበትን ቦታ አስቡ እና ከዛ ካላችሁበት ዩኒቨርሲቲ ሊሆን ይችላል ወደ ካፌ ስትሄዱ ቀጥ ያለ መንገድ ሊኖር ይችላል። ነገር ግን እናንተ ያንን ቀጥ ያለ መንገድ መሄድ እየቻላችሁ በአቋራጭ መሄድ እየቻላችሁ ግን የሆነ አስፓልት ወጣችሁ ከዛ የሆነ መንገድ ተሻግራችሁ ምናምን የማይሆን መንገድ ረጅም ማለታችሁ ስትሄዱ ፈርስት ፓስ ኢፌክት ማለት ያ ነው። በቃ የሆነ ረጅም መንገድ ይፈልጋል ማለት ነው። ኦራሊ ስንወስድ በአፋችን አሁን ምሳሌ የሆነ መድኃኒት ስንወስድ ብዙ መንገድ ይሄዳል። ስለዚህ ፈርስት ፓስ ኢፌክት አለ ማለት አብዞርቤሽን ቀነሰ ማለት ነው። ስለዚህ በጣም ብዙ መንገድ የምትሄዱ ከሆነ ይላል እዚህ ጋር ግሬተር ዘ ፈርስት ፓስ ኢፌክት ለስ አማውንት ኦፍ ዘ ድራግ ሪችስ ዘ ሰርኩሌሽን። ስለዚህ ትንሽ አማውንት ኦፍ ድረግ ነው አብዞርብ የሚሆነው ማለት ነው። ይሄ ዲስአድቫንቴጁ ነው። እሺ ሁለተኛ ላይ ደግሞ የምናየው ምንድነው ሰብሊንጓል ነው። ሰብሊንጓል ማለት ምላሳችን ውስጥ የምናደርገው ይሄ ማለት አንደር ዘ ታንክ ኦር ቢትዊን ቺክ ኤንድ ጊንጊቫ፣ ይሄ እዚህ ምላሳችን እታች ነው የምናደርገው። እሱን ድረግ አለ። ለምሳሌ ድረግ ሹድ ቢ ብዙ ጊዜ ይሄን ሰብሊንጓል የምንጠቀማቸው ድረጎች ሊፒድ ሶሊብል ወይም ደግሞ ስሞል አማውንት መሆን አለባቸው። በሳይዝ ስሞል መሆን አለባቸው። በእንትን ደግሞ ስትሄዱ ሊፒድ ሶሊብል ወይም ደግሞ ሃይድሮፎቢክ ወይም ደግሞ ሊፖፊሊክ ስለነዚህ ተምራችኋል ብዬ ተስፋ አደርጋለሁ። እና እንደዚህ አይነት ድረግ ሲሆን ብዙ ጊዜ የምንጠቀመው ምን ነው ሰብሊንጓል ሩትን ነው ማለት ነው። አድቫንቴጅ እና ዲስአድቫንቴጅ አለው። ይሄ ሁሉም የምንጠቀማቸው ይሄ መድኃኒቶች ይሄ ሩታቸው አገባባቸው ምናምኖቹ የራሳቸው የሆነ ጠቀሜታ ጉዳትም አላቸው። አንደኛው ጠቀሜታው ምንድነው ራፒድ አብዞርቤሽን። እንደ ኦራል አይደለም። ኦራል ስንወስድ ቅድም እንዳልኩት አብዞርቤሽኑ ትንሽ ነው ብያለሁ። ምክንያቱም ፈርስት ፓስ ኢፌክት አለው ምን አለው። እዚህኛው ላይ ግን ፈርስት ፓስ ኢፌክት የለም። ሰው ራፒድ የሆነ ምን አለው አብዞርቤሽን አለው። እሺ ከዛስ ድረግ ኢዝ ዲዞልቭድ ኢዝሊ። ምክንያቱም ለምን ምላሳችን ውስጥ እዛው ይሟሟል። እነ ጂአይቲ ምናምን እዚህ ጋር ጨጓራችን ጋር አይሄድም፣ ወዲያው ነው እንትን የሚለው። ከዛስ ድረግ ኢንተርብረድ ዳይሬክትሊ አይታችሁታል። መድኃኒቱን ከወሰድን በኋላ ወደ ደማችን ወዲያው ይገባል። ለስ ፈርስት ፓስ ኢፌክት ኦራላውን ቅድም ፈርስት ፓስ ኢፌክት ብዙ አለው ብያለሁ። ይሄኛው ግን ለስ ነው። ስለዚህ ምን አለ ማለት ነው ሞር ድረግ ሰርኩሌሽናችን ውስጥ ይገባል ማለት ነው። ስለዚህ ቶሎኛ ይሻለናል ማለት ነው። ስለዚህ ምንድነው ኢመርጀንሲ የሚመጣ ፔሸንት ካለ ይሄኛው ፕሪፈረብል ነው ከኦራል አንጻር ማለት ነው። ከዛስ ስፒቲንግ አውት ተደረግ ሪሙቭስ ኢትስ ኢፌክት
አያችሁት አይደለ? ሰብሊንጓል ኢፌክት ሰብሊንጓል ራውት ይሄን የመሰለ ጥቅም አለው። ግን እንደዛም ሆኖ ዲስአድቫንቴጆችም አሉት። ለምሳሌ ኢንኮንቪነንት ነው። አንድ መድኃኒት ምላሳችሁ ላይ አርግታችሁ ቆዩ ብላችሁ ይከብዳል፣ ምቹ አይደለም። ኦራል ከሆነ አንዴ እንጠዋለን፣ በቃ ተገላገል፣ እሰየው። ነገር ግን ኦራል ካልሆነ ግን አፋችን ውስጥ ከተነው ትንሽ ደቂቃ ብንቆይ 1-5 ደቂቃ በጣም ይከብዳል። እሱ ኢንኮንቪነንት ያደርገዋል። ኢሪቴሽን ኦፍ ዘ ሙከስ ሜምብሬን ማየት ኦከር አፋችን ውስጥ ምናምን ኢሪቴት ሊያደርግ ይችላል፣ ማለት ሊያሳክከን ምን ሊለን ይችላል። ፐርሰን ሜይ ስዋሎ ዘ ድረግ ምላሳችሁ ውስጥ አድርጉት ያልናቸውን ድረግ ታማሚዎቻችን መጥተው ግን ሊወጡት ይችላሉ። ይሄ ራሱ ዲስአድቫንቴጅ ነው። ማየት ቢ አንፕሌዛንት ኢን ቴስት ጣዕም የሌለው ነገር ከሆነ ወዲያው አፋችን ውስጥ ስለሆነ ይሸተናል። ስለዚህ አንፕሌዛንት የሆኑ መድኃኒቶች ማለትም ደስ የማይሉ ሽታ ያላቸው ጣዕም ያላቸው መድኃኒቶች አፋችን ውስጥ ስናደርጋቸው በጣም ይከብዳል። ስለዚህ ኤግዛምፕል ኦፍ ድረግ ጊቨን ባይ ዲስ ራውት አለ ናይትሮግላይሰሪን የሚባል መድኃኒቶች አሉ። ኦክስቶሲን ከዛ ደግሞ አይዞፕሪናሊን፣ ኒፌዲፒን ኦልሶ እንጠቀማለን ብዙ ጊዜ። እነዚህ መድኃኒቶች ብዙ ጊዜ በዚህ እንጠቀማለን። ምክንያቱም ለምን? የራሳዊ የሆነ ጥቅም አለው። አንደኛው ምንድነው ቅድም ያልኩት ሊፖፊሊክ ናቸው። ሁለተኛ ደግሞ ስሞል አማውንት ናቸው። ሰው ለእነዚህ አይነት ድረግ ደግሞ ተመራጭ የሆነው ሰብሊንጓል ነው። ሬክታል ራውት ማለት እንዳለ እዚህ ጋር እያየናቸው ያለ ነው። ባይዘዌ ኢንተራል ነው የሚገቡ ናቸው። ሰው ሶስተኛ ላይ ሬክታል ራውት በፊንጢጣ በኩል የሚገባ ማለት ነው። በፊንጢጣ በኩል የሚገባው መድኃኒት ነው። ድረግስ ኢን ሶሊድ ፎርም ናቸው ብዙ ጊዜ ሰቻ ሰፖዚተሪ ኦር ደግሞ ኢን ሊኩዊድ ፎርም ደግሞ ከሆነ ኢነማ ይባላል። ብዙ ጊዜ ይሄ ለማጠብ የሚጠቅሙ ናቸው። ሴቶች ዴር ቫጂና ፎር ዋሽንግ ፐርፐዝ የሚያገለግለው ኢነማ ይባላል ማለት ነው። ዲስ ራውት ኢዝ ሞስትሊ ዩዝድ ኢን ኦልድ ፔሸንት። ሽማግሌ ፔሸንቶች መውሰድ አይችሉም፣ መዋጥ አይችሉም በአፋቸው አይደለ፣ ብዙ ጊዜ ያስቸግራል። ስለዚህ ለእነሱ ደግሞ ምን ይደረጋል? ሰፖዚተሪ በፊንጢጣ በኩል እንዲወስዱ። ፕላስ ደግሞ አንኮንሽየስ የሆኑ ፔሸንቶች ከመጡ ማለት የማይሰሙ ምንም አይሉ ውሰዱ ብትሏቸው ምንም ምላሽ የማይሰጡ ፔሸንቶች ሲመጡ ሬክታልን ነው የምንጠቀመው። ድረግስ ሜይ ሃቭ ሎካል ኦር ሲስተሚክ አክሽን አፍተር አብዞርቢሽን እና ይሄ ደግሞ እንደ ጥቅም ነው። ሎካልም ሲስተሚክ የሚሆነ አክሽን አላቸው እና አድቫንቴጅ እና ዲስአድቫንቴጁ ቅድም እንዳልኳችሁ ዲስ ራውት ኢዝ ፕሪፈርድ ኢን አንኮንሽየስ መልስ ለማይመልሱ ለማይሰሙ ሰዎች ኦር አንኮምፕሬቲቭ ለሆኑ ፔሸንቶች። ዲስ ራውት አቮይድስ ናውዚያ ኤንድ ቮሚቲንግ። አሁን ለምሳሌ አሞክሳስሊን ስትወስዱ ናውዚያ እና ቮሚቲንግ የሚያስቸግር ከሆነ ማለትም ማቅለሽለሽ እና ማስታወክ የሚያስቸግር ከሆነ ይህን ሜትድ መጠቀም ይችላል። ምክንያቱም ሰፖዚተሪ በፊንጢጣ በኩል ስለሆነ ቮሚት የለም፣ ማቅለሽለሽ የለም። ድረግ ካናት ቢ ዲስትሮይድ ባይ ዘ ኢንዛይም። ቅድምም ብያለሁ፣ ጨጓራችን ላይ ያሉት ኢንዛይሞች እነዚህ ጋስትሪክ ጁሶች እንትናችንን ይጎዱታል። የምንወስደው መድኃኒት ይሰባብሩትና እንዳይደርስ ወዲያው ያደርጉታል ብያለሁ። እዚህ ጋር ግን በሰፖዚተሪ በኩል በፊንጢጣ በኩል ስለሆነ ይህን ነገር አያገኝም ማለት ነው። ስለዚህ ይሄ ጥቅም ነው። ዚስ ራውት ኢዝ ፕሪፈርድ ኢፍ ድረግ ኢዝ ኢሪታንት። ጨጓራችን ላይ ኢሪታንት የሆነ መድኃኒት ካለ ለእሱ ይሄኛው አሪፍ ነው ማለት ነው። ምክንያቱም ጨጓራችንን ኢሪታንት ወይም ደግሞ ኢሪቴሽን ስለማይፈጥር ስለማያሳክክ ወር ስለሆነ ይሄ ምቹ ስለሆነ ይሄ አሪፍ ነው። ዲስአድቫንቴጁ ደግሞ ዲስ ራውት ኢዝ ጀነራሊ ናት አክሰፕተብል ባይ ዘ ፔሸንትስ። አያችሁት? ዚስ ራውት ኢዝ እሺ። አሁን ደግሞ ዲስአድቫንቴጁ ነው የምናየው። ዚስ ራውት ኢዝ ጀነራሊ ናት አክሰፕተብል ባይ ዘ ፔሸንት። አክሰፕተብል አይደለም። ብዙ ጊዜ አሪፍ ነው ግን አክሰፕተብል አይደለም፣ አልተለመደም። ኢንትራራውት ከዚህ ይሻላል። ይሄ በአፋችን የምንወስደው ይሄ ኦራል የምንጠቀማቸው እነሱ ይሻላሉ። ሎካል አክቲንግ ድረጎች ለምሳሌ ግላይሰሪን፣ ቢዛኮዳይን ሰፖዚተሪ እናገኛለን። ሎካል አክቲንግ ናቸው ነው የሚለው። እዚህ ጋር ደግሞ ሲስተሚክ አክቲንግ። ሎካል አክቲንግ እና ሲስተሚክ አክቲንግ ሌላ ነገር አይደለም። ባይ ዘ ወይ ሎካል አክቲንግ ማለት ዳይሬክት የፈለግነውን ፐርፐዝ እናገኝበታለን። አንድ መድኃኒት ለራስ ምታት ከወሰድን ራስ ምታቱን ያሽልናል ወዲያው። ሲስተሚክ አክቲንግ ማለት ደግሞ ለራስ ምታት ከወሰድን ራስ ምታትንም ሌላ ነገርንም ሊያሽልልን ይችላል። ሲስተሚክ ወይ ነው።
ብዙ ነገርን ያሽላል ማለት ያህል ነው እንጂ ሌላ አዲስ ነገር አይደለም። ኢንዶሚታሲን እና አሚኖፋይሊን የሚባሉ መድኃኒቶች አሉ። ለምሳሌ ኢንዶሚታሲን የሚባለው ነን ኢንፍላማቶሪ ኖን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ይባላል። ኤንኤስአይዲ ብዙ ጊዜ ራስ ምታት ምናምን ሲኖር፣ መገጣጠሚያ ምናምን ህመም ሲኖር፣ አርትራይተስ ምናምን የሚባሉ እነዚህ ሲኖሩ የምንጠቀማቸው መድኃኒት ናቸው። ስለዚህ ስለ ሰፖዚተሪ ኦር ይህንን ይመስላል ማለት ነው። ሪቴንሽን ኢነማ ማለት ቅድም ያልኳችሁ ይሄ ሊኩዊድ የሆነው ለማጠብ የሚጠቅሙት ያልኩት ዳት ዩዝድ ፎር ዲ ዋሽንግ ኦፍ ዲ ቫጂናል ያልኩት ኢነማ ማለት ነው። ሪቴንሽን ኢነማ ኢዝ ዲያግኖስቲክ ለዲያግኖስቲክ ፐርፖዝ እንጠቀማለን። ዩዝድ ፎር ፋይንዲንግ ደ ፓቶሎጂ ኦፍ ሎወር ኢንተስታይን ለማወቅ የሎወር ኢንተስታይናችን ላይ ያለውን ፓቶሎጂ ማለትም ችግር ለማያውቅ እንጠቀማለን። ድረግስ ጊቨን ባይ ሬክታል ራውት ሃቭ 50% ፈርስት ፓስ ሜታቦሊዝም ይሻላል፣ ሀሪፍ ነው። ግን ከኦራል ይሻላል፣ ግን ስቲል ፈርስት ፓስ ሜታቦሊዝም አለው ማለት ነው። ስለዚህ እናንተ አሁን ለምሳሌ ኢመርጀንሲ ለመጣ ፔሸንት ሞር ፕሪፈረብል የሆነው እስካሁን ካየነው የትኛው ነው ካለ ምንድነው ሰብሊንጓል። ምክንያቱም ለምንድነው ፈርስት ፓስ ኢፌክት የለውም ማለት ነው። እሺ አሁን ደግሞ የምናየው ምንድነው ፓሬንትራል ራውቶች ናቸው። ማለትም በመርፌ መልክ የምንወስዳቸው መድኃኒቶች የምንወጋቸው። ብዙ ጊዜ ካያቸው ሆስፒታል ስትሄዱ በጣም ሲያማችሁ ኢንጀክሽና በመርፌ ያለ የምትወጉት፣ ግን በመርፌ አንድ አይነት አይደለም። ብዙ አይነት በመርፌ የምትወጓቸው አሉ። ኢንትራመስኩላር አለ መስል ላይ፣ ኢንትራቬነስ አለ ቬናችን ላይ ዳይሬክት የምትወጋው። እቺ ነች ደግሞ ውስጥ 100% ባዮአቬለብል ያላት ማለትም በጣም ሀሪፍ የምትባለው ቶሎ አብዞርብ ታደርጋለች የምትባለው መድኃኒት እቺ ነች። ኢንትራ አርተሪያል አርተሪ ላይ፣ ኢንትራ ካርዲያክ ልብ ላይ ካርዲያክ ላይ የምትወጋለች። ኢንትራ ቴካል ኢንትራ አዚየስ ቦን ማሮ ላይ ሲሆን፣ ኢንትራ ፒሊዮራል ኢንትራ ፔሪቶኒያል ይሄ አብዶሚን ላይ ሲሆን፣ ኢንትራ አርቲኩላር ኢንትራ ደርማል ማለት ይሄ የቆዳ ክፍሎች አሉና ደርሚስ ኤፒደርሚስ እና ሃይፖደርሚስ የሚባል እዛ ላይ። ከዛ ደግሞ ምን አለ ደግሞ ሰብኩታኔስ ራውቶች አሉ። ኦኬ ሰብኩታኔስ ራውት ነው። አሁንም ቅድም እንዳየነው አድቫንቴጅ እና ዲስአድቫንቴጅ አለው። ስለዚህ ምንድነው አድቫንቴጁ ምንድነው ዲስአድቫንቴጁ የሚለውን ነገር ደግሞ እዚህ ጋር እናያለን። ቅድም እንዳልኳቸው ፓሬንትራል ራውቶች ሞር ደግሞ አይቪ ኢንትራቬነሱ ራፒድ ነው። ኢት ኢዝ ዩዝፉል ፎር አንኮኦፕሬቲቭ ፔሸንት ወይም ደግሞ አንኮንሺየስ ለሆኑ ፔሸንቶች፣ የማይሰሙ ፔሸንቶች ሆነን እሱን እንጠቀማለን። በመርፌ ሲወጋ ወዲያው መድኃኒቱ ይሰራጭና ይደርሳል። ኢንአክቲቬሽን ባይ ጂአይቲ ኢንዛይም ይሄ ጋስትሪክ ጁሶች ምናምንም አቮይድ እንትን አያደርጉትም፣ አያበላሹትም። አያችሁት? ፈርስት ፓስ ኢፌክት ኢዝ አቮይድድ። ይሄ ዋን ፓርት ኦፍ ጥቅም ነው። ባዮአቬላቢሊቲ 100% ነው። ሞር ይሄ እያወራ ያለው ስለ ኢንትራቬነስ ስለሚባለው ነው እና ይህን የመሰለ ጥቅም አለው ማለት ነው። ዲስአድቫንቴጁ ግን ምንድነው? ስኪል ኢዝ ሪኳየርድ። ለምሳሌ ኦራል የሚለውን ታብሌት ስትወስዱ ቅድም ምን አልኩ? ፓራስታሞል ከወሰዳችሁ ራሳችሁ እጃችሁን ታደረጉና ትከቱታላችሁ፣ ትውጡታላችሁ። ይሄኛው ግን ለየት የሚያደርገው ምንድነው? መዋጥ የለውም። እንትን የሆነ ሳትማሩ ምን ሳትሉ እንትን ማድረግ አትችሉም። ስኪል ያለው ሰው ያስፈልጋል። ዝም ብለን በኦራል የምንውጠው ነገር አይደለም። መርፌ ስለሆነ መማር ትሬኒንግ ማድረግ ያስፈልጋል። ፔንፉል ነው፣ ያማል። መርፌ ስትወጉ እንዴት ነው? ብዙ ጊዜ አልፈራችሁ? ፈርታችኋል። ኤክስፔንሲቭ ነው፣ ዋጋውም ትንሽ ውድ ነው። ለምሳሌ ሴፍትራክዞ የሚባለው 55 ብር ነው፣ ግን በሌላ መልክ ያለ በኦራል መድኃኒት ብትፈልጉና አሞክሳስሊን ደግሞ ስንት ነው? 20 እና 30 ብር። አሁን ተወዷል። ሜይ ቢ እኔ በእኛ ጊዜ ነው የማውቀው። ይሄ ራሱ ምንድነው አንዱ ዲስአድቫንቴጅ ነው። ለስ ሴፍ ነው፣ ሴፍ አይደለም፣ ምቹ አይደለም የሚለውን ለመናገር ነው። ከዛ ሰብኩታኔስ የሚባል አለ፣ ቆዳ ላይ የምትጠቀሙት ማለት ነው። ቆዳ ላይ ነው። ይሄ አርም ሊሆን ይችላል፣ ፎር አርም፣ ታይ፣ ሰብስካፑላር ስፔስ ላይ ምናምን የምንጠቀመው ነው። ቮሊዩም ዩዝድ 2 ml የሆነች መድኃኒት ነው እዚህ ላይ የምንጠቀመው ሰብኩታኔስ የምንጠቀም ከሆነ። ኢንሶሊብል ሰስፔንሽኖች ለምሳሌ ኢንሱሊኖች አሉ። ብዙ ጊዜ ኢንሱሊን ናቸው ለስኳር በሽታ የሚሰጡት። በዚህ መንገድ በዚህ ራውት ነው የሚሰጠው። አድቫንቴጁ አብዞርቤሽን ኢዝ ስሎው ኤንድ ኮንስታንት ነው፣ ሃይጂኒክ ነው፣ ሀሪፍ ነው። ዲስአድቫንቴጁ ግን ሊድ ቱ አብሰስ ማለት እብጠት። ብዙ ጊዜ ስኳር የሚወጉ ሰዎች ካያችሁ ታማሚ ሰዎች መርፌ ስለሚወጉ ብዙ ጊዜ ይሄ ሰብኩታኒየስ እብጠት ያብጣል። አብዞርቤሽን ኢዝ ሊሚትድ ነው። አብዞርቤሽኑም ሊሚትድ ነው። ከአይቪ አንጻር ምናምን አብዞርቤሽኑ ሊሚትድ ነው። ኢንሱሊን እና አድሪናሊን ምናምን አሉ። ኢንትራመስኩላር
ካለን ሰዓት አንጻር ትንሽ ልፍጠን ብዬ ነው። መስል ላይ እንትን ምን የሚወጋ ነው። ለምሳሌ በተክ ሊሆን ይችላል። ከኋላ ታፋችን አካባቢ ታይ ዴልቶይድ መስል ጋር ከኋላ እግራችን አካባቢ ታፋችን አካባቢ ያሉት ናቸው መስል ታይፖች ናቸው። አናቶሚ ላይ ሜቢ ታውቃላችሁ እና እነሱ ላይ የምንወጋው ነው። ስዕል ቢኖር ሞር በዛ ባሳያቸው በጣም አሪፍ ነበረ። ግን ይሄኛው ከዛ ትንሽ የሚሻለው ቮሊዩም ዩዝድ 3 ml የሆነ መድኃኒት በዚህ መልክ አዘጋጅተን መስጠት እንችላለን። ያ 2 ml ነው። አብዞርቤሽን ኢዝ ራፒድ ከሰብኩታኔስ ይሻላል። አይታችሁታል። እቺ ዲስአድቫንቴጅ አድቫንቴጁን ያዟት። ራፒድ ነው አብዞርቤሽኑ። ኦይሊ ፕሪፓሬሽን መጠቀም እንችላለን። በዚህ ኢሪቴቲቭ ሰብስታንስስ በዚህ መጠቀም እንችላለን። ቢኮዝ በጨጓራ በኩል ስለማይገባ። ስሎ ሪሊዚንግ ድረግስ ካን ቢ ጊቨን ባይ ዲስ ራውት ቀስ ብሎ ሪሊዝ የሚያደርጉ ድረጎች አሉ፣ መድኃኒቶች ወደ ቦታ የሚደርሱ እነሱን በዚህ ነው የምንጠቀሙ ብዙ ጊዜ። ዲስአድቫንቴጁ ነርቭ ላይ ምናምን እንትን ያመጣል፣ ነርቭ ዳሜጅ ምናምን ያመጣል። እቺ ዲስአድቫንቴጅ ሆነች። አይቪ ነው በቃ ይሄ ሞስት ሱተብል የሚባለው ይሄ ነው። አብዞርቤሽኑ 100% ስለሆነ ባዮአቫይላቢሊቲው ማለት ነው። አይቪ ኢንጀክሽንስ ማይት ቢ አፕላይድ ቱ ዘ ኩቢታል ባዚሊክ ኦር ሴፋሊክ ቬይን አካባቢ ላይ ነው። ብዙ ጊዜ የቬይን ፓርቶች አሉና እነሱ ላይ ነው የምንጠቀመው ነው። አድቫንቴጅ ዲስአድቫንቴጁ አድቫንቴጁ ምንድነው? ኢሚዲየት አክሽን ቅድም ብለናል አይደለ? ከሌላው በተሻለ ነው። ይሄ ነው ኢመርጀንሲ ላይ የምንጠቀመው በጣም አሪፍ የሚባለው ነገር ይሄ ነው። ፕሪፈርድ ኢን ኢመርጀንሲ ሲቹዌሽን ዘ ራውት ኢዝ ፕሪፈርድ ኢን ዋት አንኮንሺየስ ፔሸንትስ ታይትሬሽን ኦፍ ዶዝ ኢዝ ፖሲብል። ታይተር ማድረግ እንችላለን፣ ማስተካከል ማለት ነው። ላርጁ እስካሁን ያየናቸው ካየን 2 ml ቮሊዩም ነው የሚችሉት ምናምን 3 ml። ይሄኛው ግን ምንድነው ሌላ ለየት የሚያደርገው ላርጅ ቮሊዩም ኦፍ ፍሉድ ማይት ቢ ኢንጀክትድ ባይ ዲስ ራውት። ገብቷችኋል? በጣም አሪፍ ነው። ዳይሉትድ ኢሪታንትስ ማይት ቢ ኢንጀክትድ። ዳይሉት የሆኑ ኢሪቴሽን ብዙ የማይፈጥሩ። አብዞርቤሽን ኢዝ ናት ሪኳየርድ ምክንያቱም ባዮአቫይላቢሊቲ 100% ስለሆነ። ፈርስት ፓስ ኢፌክት ኖ ነው የለው። ብለድ ፕላዝማ ኦር ፍሉድስ ማይት ቢ ኢንጀክትድ ብዙ ጊዜ አሁን እንደምናምን ማነስ ያጋጠምን ሲል የሚሰጡ እንትኖች ናቸው እና ሄሞፊሊያ የሚባል በሽታ አለ እና እሱ ላይ የምንጠቀመው እንትን ነው እና ይሄ አሁን ኢንጀክት ቢደረግ አሪፍ የሚሆነው በአይቪ ነው። ዲስአድቫንቴጅ ደግሞ አለው። ዲስአድቫንቴጁ ምንድን ነው? ዴር ኢዝ ኖ ሪትሪት ማድረግ አንችልም። ሞር ሪስኪ ነው። ሴፕሲስ ኢንፌክሽን ማየት ኦከር አይቪ ስንሰጥ ባክቴሪያ ሜቢ ምንትን ሊያጋጥም ይችላል። በዛ ምክንያት ሴፕሲስ የሚባል ነገር ይፈጠራል። ባክቴሪያል ኢንፌክሽን ነው እሱ ይፈጠር ይችላል። ፍሌቢቲስ ኢንፍላሜሽን ኦፍ ብለድ ቨዝል ሊመጣ ይችላል። ኢንፊልትሬሽን ኦፍ ሰራውንዲንግ ቲሹ ሜትድ ኢዝ ናት ሱቴብል ፎር ኦይሊ። ለኦይሊ የሚጠቅመው የትኛው ነው? ከዚህ በፊት ያየ ነው። ሰብኩታኔስ ሳይሆን ማን ነው ኢንትራመስኩላር ለኦይሊ ለሆኑ ይጠቅማል ማለት ነው። ናት ሱቴብል ፎር ኢንሶሊብል ፕሪፓሬሽን ኦልሶ። ከዛ ደግሞ ኢንትራ አርተሪያል ራውት የሚባል አለ። እነዚያው ሞር እዚህ የሉም ግን ላይክ ሳይንስ ስለሆነ ባይኖርም ግን ማወቅ መቻል ስላለብን ነው። ኢዝ ዩዝድ ፎር ኬሞቴራፒ ይሄ ለካንሰር ፔሽንቶች የምንጠቀምበት ነው። ይሄኛው ማለት ኢንትራ አርተሪያል አርተሪ ላይ የምንጠቀመው ድረግ። ኢንትራደርማል እዚህ አለ። ሞስትሊ ዩዝድ ፎር ዲያግኖስቲክ ፐርፐስ ነው ብዙ ጊዜ የምንጠቀመው። ሺኪ ቴስት ፎር ዲፍቴሪያል የሚባል ዲክ ቴስት ፎር ስክላሪ ፊቨር ቫክሲንስ ምናምን ብዙ ጊዜ ኢንትራደርማል ነው ደርሚሳችን ላይ ማለት ነው። የቆዳ ታይፕ ናቸው። ኢንትራካርዲያክ ይሄም እዚህ ያላየውም እኔ ባለውበት ሪፈራል ሆስፒታል ሪፈራል ቲቺንግ ሆስፒታል ኢንትራካርዲያክ ራውት የሚባለው ይሄ ምንድነው? ሌፍት ቬንትሪክል ኦፍ ኢንጋዝ ኦፍ ካርዲያክ አሬስት ጊዜ ምናምን ሌፍት ቬንትሪክል ላይ የምንጠቀማቸው ራውቶች ናቸው። ኢንትራ አቲካል ራውት ይሄንንም አላየውም። ሰባራኪኖይድ ስፔስ ይሄ ጭንቅላታችን አካባቢ ናቸው። ሰባራኪኖይድ ስፔስ ኢንጀክሽን ሜይ ቢ አፕላይድ ፎር ዘ ሉምባር ፓንክቸር ሜኒንጃይተስ የሚባል በሽታ ማለትም ማጅራት ገትር የዛን ጊዜ የምንጠቀመው እንትን ነው እና ኢንትራ አቲካል ራውት እንጠቀማለን። ፎር ስፓይናል አነስቴዣ ፎር ዲያግኖስቲክ ፐርፐዝ ስፔሻል ፕሪካውሽን ያስፈልገዋል። ግን ኢንትራ አርቲኩላር ኢን ዘ ጆይንት አክቲቪቲ ይሄ አርትራይተስ ምናምን ሲኖር ብዙ ጊዜ ይሄን ነው የምንጠቀመው። ኢንትራ አርቲኩላር የሚባለውን ራውት ነው። ኢንትራ ፔሪቶኒያል ሆዳችን አካባቢ ነው። ፔሪቶኒያል ዲያሊሲስ ሲኖር የምንጠቀማቸው ናቸው። ኢንትራፒሉሪያል ለንግ ኢንፋይማ ጊዜ የምንጠቀመው ነው። ኢንትራፒሉራል ይባላል። ቺን ያዟት። ከዛ ኢናሌሽን ነው። ኢናሌሽን ብዙዎቻችን በቤታችን እናገኛለን ብዬ አስባለሁ። ይሄ የአስማ ተማሚዎች ብዙ ጊዜ ኢናሌሽን ሜይ ቢ ዘ ራውት ኦፍ ቾይስ ቱ አቮይድ ዘ ሲስተሚክ ኢፌክት። ይሄ እንዲህ ማሽተት ማለት ነው። በቃ ይሄ አየር እንትን የምትሉት መድኃኒት ማለት ነው። ኢን ዲስ ዌይ ድረግስ ካን ፓስ ዳይሬክትሊ ቱ ዘ ለንግ። የሆነ እቃ አለች፣ ኢኩፕመንት አለች። እሷን ይዘን አፋችን ውስጥ አድርገን አየር ስንለቅ ዳይሬክት ለንጋችን ጋር ነው ማለትም ሳምባችን ጋር ይደርሳል። ስለዚህ ፈጣን ነው ይሄም ማለት ነው። ድረግ ዩዝድ ኢንቮልቭ ቮላታይል ኤንድ ጋዝስ
ኤግዛምፕልስ ኢንክሉድ ኤሮዞልስ ላይክ ሳልቡታሞል፣ ስቲሊኔሽን፣ ቲንክቸር፣ ቤንዞይማን እነዚህ የሚባሉት እንትኖች ምናምን ብዙ ጊዜ የምንጠቀመው ምንድነው ኢናሌሽን ነው። አድቫንቴጅ አለው፣ ዲስአድቫንቴጅ አለው። ራፒድ አብዞርቤሽን አለው፣ ራፒድ ኦንሴት ኦፍ አክሽን አለው። ዲስ ራውት ሃዝ ሚኒመም ሳይድ ኢፌክት ነው። ኖ ፈርስት ፓስ ኢፌክት የለውም። ሜትዱ ኢዚ ነው፣ ፊወር ዶዝ ነው። ነገር ግን ዲስአድቫንቴጁ ላይ ሞር ፎከስ እናድርግ ብዬ ነው። ስፔሻል አፓራተስ ያቺ ኢኩፕመንቷ ወይም እቃዋ ስፔሻል መሆን መቻል፣ ዋጋዋም ትንሽ ውድ ነው እና እሷ መኖር አለባት። ኢሪቴሽን ኦፍ ሪስፓራቶሪ ትራክት ሊያጋጥም ይችላል፣ ሊያሳክከምን ለንጋችንን ማለት ነው። ኮኦፕሬሽን ኦፍ ፔሸንት ኢዝ ሪኳየርድ፣ ማለትም የሚነገረን አለ እንደዚህ ያርጉ፣ እንደዚህ ያርጉ። እነዛን ነገሮች አጠቃላይ በስትክክል ካላደረገን ኢፌክት አለ። እሱ ራሱ ዋን ፓርት ኦፍ ነው። ኤርዌይ መስት ቢ ፓተንት፣ ይሄ ተነፋፈሳችንን ማስተካከል መቻል አለብን ነው። ቶፒካል ራውት ይሄ አራተኛው ነው። ሶስተኛው ኢንሃሌሽንን አየን። አራተኛ ላይ ደግሞ ቶፒካሎች አሉ። ድረግስ ሜይ ቢ አፕላይድ ቱ ዘ ኤክስተርናል ሰርፌስ፣ ለምሳሌ ስኪን ላይ፣ ሙከስ ሜምብሬን ላይ፣ ኮስሞቲክሶች እነሱ ናቸው። በቃ ቶፒካል ራውት ማለት አፕላይ የምናደርጋቸው ነገሮች። ኢኒፒደርሚክ ራውት አለ። ወይ ድረግ ኢዝ አፕላይድ ቱ ዘ አውተር ስኪን ኢትስ ኮልድ ኢኒፒደርሚክ ራውት ይባላል። ኤግዛምፕል ፕላስተርስ፣ ክሬምስ ምናምን እነዚህ ኦይንትመንቶች ምናምን ኢኒፒደርሚክ ይባላሉ። ወይ ድረግ ኢዝ አፕላይድ ቱ ዘ አውተር ስኪን ማለት ነው። ከዛ ደግሞ ኤፒደርሚክ አለ። ኤፒደርሚስ የሚባለው ፓርት ላይ ሲሆን ማለት ነው። ወይ ድረግ ኢዝ ራብድ ማለት ማሸት ኢንቱ ዘ ስኪን ኢዝ ኖት ኤፒደርሚክ። ኦይሎች ብዙ ጊዜ አሉ። ኢንሰፍሌሽን፣ እነዚህ ደግሞ ወይ ድረግ ኢዝ ፊንሊ ፓውደር ፎርም ኢዝ ብሎውን ኢንቱ ዘ ቦዲ ካቪቲ ኦር ስፔስስ ዊዝ ስፔሻል ኒቡላይዘር ኢንሰፍሌሽን ይባላል። ኢንስቲሌሽን የሚባል ደግሞ ሊኩዊድስ ሜይ ቢ ፖርድ ኢንቱ ዘ ቦዲ ባይ ድሮፐር ማለት ጠብታ ነገር ኢንቱ ዘ ኮንጀክቲቫል ሳክ፣ ኤር፣ ኢር፣ ኖዝ ምናምን አካባቢ የምንጠቀማት ኢንስቲሌሽን የምትባላለች እና እሷ ነች። ኢሪጌሽን ለማጠብ የምንጠቀማቸው ብዙ ጊዜ አሁን ካየን ከቁስል ከቆሰለ ምንስንን የምናጥብበት ፎር ዋሽንግ አክቲቪቲ የምንጠቀምበት ለምሳሌ ቫጂናል ሊሆን ዩሬትራል ብዙ ነገሮችን። ፔይንቲንግ ድረግስ አር ሲምፕሊ አፕላይድ ኢንቱ ዘ ፎርም ኦፍ ሎሽን ምናምን መልክ የሚሰሩ አሉ። እነሱ ምን ይባላሉ? ፔይንቲንግ ወይ ስዋቢንግ ይባላል። ታይም ኦፍ አክሽን ዩዚንግ ዲፍረንት ራውት ኦፍ አድሚኒስትሬሽን መቼ ነው የሚለውን ነገር እያየን ነው። ኢመርጀንሲ ከሆነ እንዳልነው አይቪ ምናምን እንደዚህ እያለን የምንጠቀመውን ወይ ነው የሚናገረን። ድረግስ ቴክ ዲፍረንት ታይም ዱሬሽንስ አፍተር ኢንጀክሽንስ ዩዚንግ ዲፍረንት ራውትስ ቱ ፐርፎርም ዴር አክሽንስ ዲስ ታይም ዲሌይ ኢዝ ኢምፖርታንት። አይታችኋል። ኦራል ራውት ሃዝ ኮንትሮልድ ሪሊዝ። እሺ ሪሊዝ the time thus depot reservoir preparations may be made. Example penicillin for rheumatoid fever. Usage of drug depends on its physical property, chemical property, speed of action and bypass. እነዚህን እያየን እነዚህ ላይ መሰረት አድርገን ነው ሜትዱን የምንመርጠው። ኢንትራል ይሻላል፣ ሰፖዚተሪ ይሻላል፣ ምን ይሻላል የምንለው ሰም ኦፍ ዘ አፕሮክሲሜት ኢንተርቫሎች ናቸው። እዚህ ጋር ታይሞቹ ናቸው። ብዙም አይጠቅሙም፣ ግን ብቻ ዋናዎቹን እዩ። ማን ነው ፈጣን፣ ማን ነው ቀስ የሚለው እሱን ካያችሁ ሞር በቂ ነው። ስለዚህ በጣም ፈጣኑ ማን ነው? አይቪ ነው። አይቪ ራውት ስንት ነው? ከ30 እስከ 60 ሰከንድ ዲሌይ ታይም ነው። በዚህ ሰከንድ ውስጥ ነው ወዲያው አብዞርብ የሚሆነው። ከዛ ደግሞ የመጨረሻው ደግሞ ቀስ ብሎ እንትን የሚለው ደግሞ ማን ነው? አልመለሳችሁልኝም። እሺ ኢንጀክሽን ማን ነው? ከ30 እስከ 90 ደቂቃ ማለት ነው። ስለዚህ እዚህ ጋር ማን ነው? አይቪው ፈጣን ነው። ኢንጀክሽን ማለትም እነዚህ ፓራስታሞል ኦራሎቹ ቀስ ይላሉ። እሺ ይሄን ይመስላል። በጣም አመሰግናለሁ። በደንብ የተከታተላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ በአስተባባሪያችን በኩል መጠየቅ ትችላላችሁ። ቴንክ ዩ